ዲስኮንቲኒድ ወንት ቢ ምናምን ፕሮብሌም ፎር ስፔርስ አይሆንም። ሚስተር ኖማድ ዲስኮንቲኒው ማድረግ ከስፔር ጋር ምንም አይነት ግንኙነት የለውም። ቪትስ የምትለው መኪና ዲስኮንቲኒው ካደረገ 20 ዓመት አልፎታል። ስለ ቪትስ ስፔር አትቸገርም። ስፔር ፓርት የመኪናዎቹ ቁጥርና ብዛት ላይ ነው ዲፔንድ የሚሆነው። ዘንድሮ የቆመ መኪና ስፔሩ ያስቸግረኛል ብለህ አታስብ። የዛሬ 20 ዓመት የቆመ መኪና እየገዛህ ነው አሁን። ሰው ከስሮ መኪና እንዳይሸጥ መከረን ጥንቃቄ። ምንድን ነው ቱና ዩደብሊውኤስ ሀሳብ ምንድን ነው? ብር ካስፈለገ መኪና አንሽጠው። ከስረ ብቻ አይደለም ብዙ ከስረም ሽጠው የምታገኘው ብር የሚሰራልህ ብዙ ነገር ካለ ስለ ኪሳራ አይወራም። የብር ቫልዩ ባስፈለገህ ሰዓት ማግኘት ነው። ቤልታ ቆንጆ ነው። በማኑዋል 3 ፒስተን ነው። ብዙ ቆንጆ የሚያስብል ነገር የለውም። ሞተር ያልፈታ ያልተነካካ ካገኘ ግን ማገልገል ይችላል። መኪናው ደካማ ነው። ከኮሮላ እና ከዲዛይር ነው መርጠው ነው። ዞታይ ቲ200 2013 ቲ200 ዞታይ ቲ200 ማለት ኤስዩቪው ነው። ከፍ ያለ ኤስዩቪ ያላቸው ዞታይ ቲ200 ነው ወይስ ኖማድ የሚለው ነው? መኪናዎቹ እንዳጠቃላይ በጣም ጥሩ የሚያስብል ነገር የላቸውም። ማገልገል ይችላሉ። መለወጫቸው እንደ ልብ አይገኝም። ውድ ነው እቃቸው። ይዞታው ጥሩ ከሆነ መገልገል ትችላለህ። መለወጫ ግን እንደ ልብ አታገኝም። አብዛኛዎቹ የሚስቡሽ 4G ኢንጂን ነው የሚጠቀሙት። 4G 15 እና 4G 13 5L 3.7 ተባልኩኝ ፈራሁት። ምንም ዋጋው መረጃ የለኝም። የኔ አንድ ብርም ቢሉ 1 ቢሊየንም ቢሉ ዋጋ መረጃ የለኝም። ሶንግ ፕላስ ቆንጆ ናቸው። ኮሮላ ሌቪ ምንም ችግር የለበትም። ሴጉል ፕራይስ 3 አካባቢ ሳይደርስ አይቀርም። ፍሮኔክስ 2025 4 ሲሊንደር 1500 ሲ ናቹራል ስፔትር ፔትሮል ኢንጂን ነው። ማይልድ ሃይብሪድ ናቸው መኪናዎቹ። የኢንጂን አውቶ ስታርት ሲስተምን የሚያግዝ ሲስተም አላቸው። ከዛ ውጭ ሃይብሪድ አይደሉም። ትራንስሚሽናቸው 4 ስፒድ አውቶማቲክ ቶርክ ኮንቨርተር ነው። ምንም የሚያስቸግርህ ነገር የለውም። ራፍ 2010 ጥሩ ነው። በ3.5 ምን አገኛለሁ? ምንም አላውቅም። ሎ ኮስት ቪትስ እና ለስራ ግሪል ያለው ምናምን ለስራ የምትሉት ነገር ብዙ አይገባኝም። አሁን ግሪል ያለው መኪና ልግዛ ወይ እንደዚህ የተጎዳ መኪና ልግዛ ወይ? እኔ ግዙ እንድላችሁ አትጠብቁ። እኔ እንከን ያለበት መኪና አትግዙ ነው ብላችሁ ሁሌ። ገንዘብ ከሌለህ ግን ከኔ ጋር ለመማከር ያለብህ መኪናውን ከሚፈትሽልህ ሰው ጋር ተማክረህ ገንዘብ የለኝም መኪናውን በዚህ ዋጋ ነው ያገኘሁት ስራ ላይ አያስቸግረኝም ወይ የሚለውን ጠይቀው ያለበትን ይዞታ አይተህ አምነህ ነው መግባት ያለብህ። ነገ ልጅ ጦስትል ማንም አይገዛም። ዋጋ ስለቀነስክ ማንም አይገዛም። ለዛ ግሪል ያለው ምናምን ያለው ጠርዝ ያለው ልግዛ አትበሉኝ። እኔ የሚፈትሽላችሁ ሰው ከተመካከሩ እኔ አትግዙ ነው የምላችሁ። ፎቶን ትራክ TM5H መረጃ የለኝም። አርክ ፎክስ ቲ1 ኦር ዮዋናፕ ይሻላል። አርክ ፎክስ ቲ1 የለም ኢትዮጵያ ውስጥ ሲጀመር። እንዴት ነው ከዮዋናፕ ጋር ማወዳደርልህ? ቻይና ከሆነ ያለው አርክ ፎክሱን ብትሞክር ችግር የለም። BYD E2 ቆንጆ ነው። ሪናውልት ካንጎ 50 ማገልገል ይችላል። መኪናዎቹ ግን እንደ ልብ አታገኝም። እቃ ጃክ ሚስትቡሽ 4G ሞተር ማገልገል ይችላል። ይሄም ሰሚ ማኑዋል ያስቸግርሃል። የለውበትም። መለሰ ለሐሳቡ አመሰግናለሁ። የለውበትም። ዲዛይር ኦር አቫንቴ መዘነጥ ከፈለክ አቫንቴ ግዛ። ዝም ብለህ መደበኛ ላይፍ መቀጠል ካሰብክ ዲዛይር ይሻላል። መኪና ከቅርብ ጊዜ እንትን የመግዛት እቅድ የለኝም። አሁን ያለኝን አልሸጠውም። ዘነጥ ያለ ነገር ፈልጋለሁ ካልክ አቫንቴው ፐርፌክት ነው። DX 1986 ኦር አቶዝ እኔ አቶዙን መርጣለሁ። ቀረብ ያለ ማድረጉ ይሻላል። ግን DX ምንም ችግር ያለበት መኪና አይደለም። ረሽ እና ሶንግ በጭራሽ ሊወዳደር አይችልም። ሌኦፓርድ 3 ጥሩ ነው። ዲዛይር እና ፔጆት 5008 ፔጆቱን ገዛው። ዲዛይሩ ገዛ ከደረሰብህ ኢኮ አሁን ስንት ገባ መረጃ የለኝም። 2SZ ኢንጂን መለወጫ ነው የምትቸገረው። መልሰህ መሸጥ ትቸገራለህ። የሚያስቸግር ነገር ግን የለውም። 2SZ ኢንጂን የሚያስቸግር ነገር የለውም። ሴጉል እና ከሴሌሪዮ ለስራ ምን እንደምሰራ አላውቅም። ዲዛይር እና አትሬጅ ዲዛይር ይሻላል መልሶ ከመሸጥ ከፊውል ኤፊሽንሲ አንጻር። ሃዩንዳይ H1 በቤንዚሎቹ ቆንጆ ናቸው። ፋውቤሱን T77 ለቤት ያስቸግራል። ሱዙኪ ኤቭሪ መጥፎ አይደለም፣ አይተህ መሞከር ትችላለህ።
ኪያ ፒካንቶ አውቶ 2021 በደንብ ያገለግላል። ይሄም ችግር የለበትም። አቫንቲ 2012 ጥሩ ነው። ብዙ ጥሩ የሚያስብል ነገር የለውም። አስፈትሸ ንጹህ ካገኘህ ግን መሞከር ትችላለህ። ከዲዛይር እና ፍሮኒክስ በብዙ ርቀት ይሻላል ከዲዛይር፣ አይወዳደርም በጭራሽ። ራፎ 23 ጥሩ ናቸው። ሃዩንዳይ ስታሬክሶቹ በደንብ ያስቸግሯቸዋል። ራፎ 23 ምንም ችግር የለበትም። ቱሶ 2013 የናፍጣው መልሰ መሸጥ አይታሰብም፣ መለዋወጫ አይታሰብም። ገዝታ መቸገር ትችላለህ። አላርክ ፎክስ ብዙ እሺ ነው አይቼው አላውቅም። ግሎሪ 00 የበላይ ፈልጌ ነበር። መግዛት ትችላለህ። ደህና ናቸው አንጻራዊ፣ አያስቸግሩህም። ሚትሱቢሺ ኤል200 ፒክአፕ ብዙ ጥሩ የሚያስብል ነገር የለውም። ቶዮታ ኮሮላ 3 BYD ያዋጣል። አንተ ነህ የምታውቀው። ከአሮጌ መኪና አዲስ መኪና አይሻልም ልልህ አልችልም። CHR 21 ቆንጆ ነው። እስከ 6.5 18 በላይ ቤንዚን ምን አለ አሪፍ 6.5 ድረስ ለምን ቤንዚን ትገዛለህ? ጄቶር ሃይብሪዶቹን ብትገዛ ትችላለህ። 6.5 ድረስ ካወጣ ሶንግ ፕሮ BYD ታገኛለህ። በ75 ኪሎ ሜትሮቹ 6.7 6.8 ናቸው። ለምን ቤንዚን መኪና ትገዛለህ በዚህ ዘመን? ቪታራ 2020 ማገልገል ይችላል። መኪናው ግን መለዋወጫ እንደልብ አታገኝለትም። ደከም ያለም ነው። 3 ሲሊንደር ናቸው። 1.0 ቦስተር ጄት የሚባል ኢንጂን ያላቸው ለኢሮፕ ማርኬት የቀረቡ ናቸው። መለዋወጫ እንደልብ አታገኝላቸው። ፔጆት 5008 በ4 ሲሊንደር ቆንጆ ነው። ሊዮፓርድ 8 ጥሩ ነው፣ ምንም ችግር የለበትም። ቼቭሮሌት ኬፕቲቫ ፕሪሚየር 2021 ያስቸግርሃል። ናሚ 01 ምንም ችግር የለበትም፣ በደንብ ያገለግላል። ID4 መኪናዎቹ ምርት ካቆሙ ቆየት ብለዋል። ማገልገል ግን ይችላል። እስካሁን አብዛኛዎቹ ባትሪያቸው ደከም እያለ ነው፣ ከ90% ወርዷል። ለራይድ አትሬጅ መሞከር ትችላለህ። በብድር ግን አይሆንም። ኢቪ ምን እንደምትሰራ አላውቅም ብራዘር። በነገራችን ላይ ለኢንፎርሜሽን እንዲሆን ሮልስ ሮይስ ስፔክተር የሚባል መኪና እዚህ ሀገር አለ። በኢትዮጵያ የዚህ መኪና ዋጋ ስንት ብር ያወጣል ብለህ ብትጠይቅ ምናልባት 200 ሚሊዮን ምናምን 300 ሚሊዮን ሊደርስ ይችላል። ሀገሩ ላይ 580,000 ዩሮ የሚሸጥ መኪና ነው። በ580,000 ዩሮ ገዝቶ እዚህ ሀገር ታክስ አድርጎ ሲያስገባው ምን ያክል ነው የሚለውን ፕራይሱን ወቀው። ለዛ በዚህ መኪና ሳይበደር አይነዳውም በእርግጠኝነት 300 ሚሊዮን ምናምን አድርጎ ማለት ነው። ለዛ በብድር ግን አይሆንም። ኢቪ ምናምን ድፍን አይደለም። ተበድሮ የሚሆነው ሰው አለ፣ የማይሆነው ሰው አለ። ለዛ እንደየሰው ይለያያል። ቼሪ አይካር ቤስ BYD ዮናፕ ይሻላል። ከዲዛይር እና ከBYD ሴጉል አይመሳሰሉም። ፕራዶ 2026 3GZ ኢንጂን 2006 3GZ 2006 ፕራዶ አላውቀውም። 3GZ ኢንጂን የሚል ቶዮታ ላይ አላውቅም። በPZ አላቸው፣ በKZ አላቸው ፕራዶዎች። በፋይፌል አለው። ፋይፌል ኢንጂን የምታገኝ ቆንጆ 2006 ኤላንትራ ኦር ፕላትስ ከዲዛይር እና ከBYD ሴጉል ሳኒካር 2004 ቪትስ 3 ሲሊንደር ኦር ያሪስ 2008 ቪትስ 2004 3 ሲሊንደር አለው እንዴ? ከያሪሶቹ ቪትሶቹ ይሻላሉ። ቪትሶቹ 4 ሲሊንደር ናቸው። ኒሳን ፓትሮል 1994 ለመጠቀም ችግር የለበትም። መልሶ መሸጥና ስፔር በደንብ ትቸገራለህ። ማርክ 2005 በደንብ ያገለግላል። ዶንግ ፌንግ E7 ብዙ ችግር የለበትም፣ ማገልገል ይችላል። ይሄም ፕላትዝ 2005 ቆንጆ ነው። ኤላንትራ ኦር ፕላትዝ ለግል ናቲ ብራንድ። የኤላንትራ እና የፕላትዝ ዋጋ ተመሳሳይ ሆኖ ነው ወይስ እንዴት እናወዳድራቸው? ዘንድሮ ደግሞ ሌላ ጊዜ ኤላንትራ እና ዲዛይር ምናምን ነበረ። ያው አላማ ነው የሚወስነው። ገዝተህ መዘነጥ ከፈለክ ኤላንትራው ፐርፌክት ነው። ምቾት አለው፣ ጉልበት አለው፣ ግሬስ አለው መኪናው። ድሃ ከሆንክ ፕላትዝ ግዛ። ያሪስ ጆይላ 4 ፒስተል 2014 ምንም ችግር የለበትም። 20Z ኢንጂን ከሆነ ቆንጆ ነው። ፎርድ F150 ይገኛል። ፔጆት 5008 በ4 ሲሊንደር ጥሩ ነው። ሃዩንዳይ ስታሬክስ 2014 ብዙ ጥሩ የሚያስብል ነገር የለውም። ሃዩንዳይ ስታሬክሶቹ አብዛኞቹ ያስቸግሯቸዋል። አብዛኛዎቹ ዲዝል ኢንጂን ያላቸው በደንብ ያስቸግራሉ። የፊውል ሲስተም ላይ ችግር አለባቸው። መለዋወጫ በደንብ ትቸገራለህ። ስፔራቸው ውድ ነው። መልሰ መሸጥ ስትፈልግ ማንም አይገዛህም። ረካሽ የሆነ ነገር ብቻ ነው የምትጠይቁኝ እናንተ። BYD ሴጉል ልገዛ ብዬ ስለ ባትሪ ዋጋ መረጃ አጣው ብትነግረኝ። የሪሞቱን ባትሪ ነው ወይስ የመኪና ማስነሻውን ባትሪ ነው የፈለከው? ሳትገዛው የባትሪ ዋጋ የሚያሳስብህ ቢቢ። ኮሮላ 2001 ምንም ችግር የለበትም፣ ያገለግላል። ፔጆት 5008 በ4 ሲሊንደር ጥሩ ነው።
ቪታራ ነዳጅ ኮንሰምፕሽኑ ከፍ ይላል። ሱዙኪ ቪታራ 2020 እነዚህ ደግሞ 3 ሲሊንደር ናቸው፣ ደከም ያሉ ናቸው። ራፎ 2015 ወይም ሶንግ ፕላስ ይሻላል። ሲኤችአር የቱ ነው አሪፍ? ቀዮ ምናምን ሲኤችአር ዲዛይር እና ዲዛይር መወዳደር አይችሉም። ፎቶን ትራክ ምናምን ትራክ ላይ መረጃ የለኝም። ኮሮላ 7 ማኑዋል ምንም ችግር የለበትም። ታይ7 ቪስ አይዲ ኢራ አይወዳደሩም። አይዲ ኢራዎቹ ሬንጅ ኤክስቴንደር ናቸው፣ ኤስዩቪ ናቸው። አነስ ያለ ኤስዩቪ ነው አይዲ ኢራ። እስከ 420 ኪሎ ሜትር ኢቪ ሬንጅ አለው። ታይ7ኖቹ ማክሲመም 200 ኪሎ ሜትር ነው መሄድ የሚችሉት። ከፍ ያለ ሳይዝ ነው ያላቸው ታይ7 ነው። ለግል መግዛት አስበ ከሆነ የትኛውንም ብትገዛኝ ችግር የለብኝም፣ ይሆናል በደንብ። የስፔሲፊኬሽን ችግር የለባቸውም፣ ቴክኒካል ኢሹ የለባቸውም። እስካሁን አይዲ ኢራን አብረን ነው የምናየው ገና። በእርግጥ የተጠቀሙት ኢንጂን የሚታወቅ ኮመን የሆነ የቮልክስዋገን ኢንጂን ነው ሬንጅ ኤክስቴንደሩ። ከዛ ውጭ ኤሌክትሪክ ሞተራቸው ከዚህ በፊት የሚጠቀሙትን ነው የሚሆነው። ምንም የተለየ ነገር አይኖርበትም። ሚትሱቢሺ አውትሬጅ ጥሩ ነው። ሱዙኪ ሴሌሪዮ ጥሩ ነው። ፒክአፕ 2007 በቶዮታዎቹ ምንም ችግር የለበትም። ዮሐናፕ ጥሩ ናቸው። ሃዩንዳይ ግራንድ አይ10 ጥሩ ናቸው። ኮሮላ 3 ምንም ችግር የለበትም። ኤል200 ሬስ 2ኤል ፒክአፕ 2ኤሉ ይሻላል ንጹህ ነገር ካገኘ። ሚትሱቢሺ አውትሬጅ ያገለግልሃል። አይዲ ዩኒክስ ምናምን ብዙም ጥሩ የሚያስብል ነገር የለውም። ብዙ መረጃ የለኝ እውነት ለመናገር። ሃዩንዳይ ግራንድ አይ10 ጥሩ ናቸው። ቻንጋን Q05 ስፔሲፊኬሽኑ ደህና ነው። 1999 ቪትስ ኦር ያሪስ ኮምፓክት 8 የቱ ይሻላል? እኔ ቪትሱን ነው መርጠው። መኪና መንዳት የምትችል ከሆነ እውቀቱ ካለ ልምዱ ካለ ኮምፓክቱ ንጹህ ከሆነ ሞተር ቴስታታ ያልፈታ ከሆነ ግን 2008 ሞዴሉ ከፍ ያለ ስለሆነ የተወሰነ አድቫንቴጅ አለ። F150 ጥሩ ነው። ፕራዶ 2005 ዲ4ዲ ምንም ችግር የለበትም። 2005 ዲ4ዲ ረሽ ኦር ጄቱር ረሽ ነው የሚሻለ። ፍሮንትላንደር ቆንጆ መኪና ነው። ፕራዶ 2005 ዲ4ዲ ምንም ችግር የለበትም። ፍሮኒክስ መልሶ ለመሸጥ አብረን ነው የምናየው። ሳይነዳ ስለመልሶ መሸጥ ልነግርህ አልችልም። ይህ መኪና ወደ ኢትዮጵያ መግባት ከጀመረ ገና 1 ዓመት አልሞላውም። በዚህ መሀል ስለመልሶ መሸጥ እንዲህ ነው ልልህ አልችልም። አትግዛ መልሰህ የምትሸጥ ከሆነ። ቶዮታ ኢስት 2008 ኮሮላ 3 ኢስት 2008 ማለት የትኛው ነው? በቪትስ ቦዲ 2008 ድረስ አላቸው ወይስ ነው? ኢስት ኦኬ። የአርባን ክሩዘር ማለት ነው። ለየት ያለ ቦዲ ያላቸው መኪናዎች አሉ። መጨረሻ ላይ አርባን ክሩዘር የሆኑ መኪናዎች። አይ ዝም ብለህ ኮሮላውን ብትገዛ ይሻላል። ኮሮላው ይሻላል። ፍሮኒክስ መልሶ ለመሸጥ የለም። ቢዜድ ፎሬክስ 88 ባትሪ በቅርቡ እየሞትኩ ነው እያለህ ነው። እየሞትኩ ነው እያለህ ነው። ልትገዛው ከሆነ ያው ባትሪውን ግዛ ቀድመ መኪናውን ከመግዛት በፊት። ታኮማ 2010 ምንም ችግር የለበትም። ነዳጅ ብቻ ከቻልክ ችግር የለባቸው መኪናዎቹ። የኤሌክትሪክ መኪና በግል ማስገባት ከተቻለ ከቢዜድ ፎሬክስ እና ከቢአይዲቱን ትመክረኛለህ። በግል ማስገባት ይቻላል። ውጭ የምትኖር ከሆነ የማስገቢያ ፈቃድ ማውጣት ይኖርብሃል። ከስደት ተመላሽ በሚል ወረቀት ከኤምባሲ ያስፈልጋል። ያን ካገኘህ ስንት ብር እንደሚኖር ንገረኝና ከነዚህም የተሻሉ መኪናዎች ብዙ ስላሉ መደወል ትችላለህ። ብራዘር ቢአይዲቱ ጥሩ ነው። በዓመተ ምህረት ለውጥ አለው። ምንም ችግር የለውም። መኪናዎቹ ጥሩ ናቸው። እስካሁን ጥሩ እያገለገሉ ነው። ኢቱ ወይስ ሴጉል? ኢቱ ይሻላል። ቻንጋን Q05 ኦር ቢአይዲ ዩዋን ፕላስ 26 ከዩዋን ፕላስ ጋር Q05 በጭራሽ ከ24ቱ ጋር አይወዳደርም። አይደለም ከ26ቱ ጋር በጭራሽ እንዲህ የሚጠጋጋ አይደለም። ኮምፔር ማድረግ አትችልም። ቢአይዲ ዩዋን ፕላስ ማለት ከ2018 ጀምሮ ማርኬት ላይ የነበረ መኪና ነው። በኢሮፕ በኤዥያ ማርኬት ላይ ያለ መኪና ነው። ወደ 10 ዓመት ወይ 8 ዓመት አካባቢ የሚጠጋ ኤክስፒሪየንስ ያለው መኪና የሚታወቅ መኪና ነው። ቻንጋን Q05 ገና የ6 ወር መኪና ነው። በምንም ኮምፔር ሊደረግ አይችልም ከዩዋን ፕላስ ጋር በፍጹም። በጣም ሰፊ ጋፕ ነው ያለው። ዩዋን ፕላስ ቤዚክ ኦፕሽኑን ግዛ Q05 ከምትገዛ። ዲዛይር ቬስ ሴሌሪዮ ምን ተቸግረ ነው? አቤኔዘር ገንዘብ ከሌለ ሴሌሪዮ ግዛ፣ ገንዘብ ካለ ዲዛይር ግዛ እንጂ ላወዳደርልህ የምችልበት ምንም ግራውንድ የለም። ሊፋን 520 ኦር ዲኤክስ 1985 ሊፋን 520 ከነ ችግሩም ቢሆን ዓመተ ምህረቱ ቀረብ ያለ ነው። በደንብ ያስቸግራል፣ ግን በሽታ የሆነ መኪና ነው። ምንም ችግር ማየት አልፈለግም ካልክ ዲኤክሱ ንጹህ ከሆነ ዲኤክሱ ይሻላል።
እንደዛ ነው። አትሬጅ ቤስ ያሪስ ሲላ 2013 ቱኤንዜድ ይሻላል ከአትሬጅ አትሬጅ ነው የሚሻልህ። 2013 ከያሪስ አትሬጅ ይሻላል በደንብ 22 23 ስለሆነ አትሬጅ ይሻላል። ሃይንዳይ ኤላንትራ ጥሩ ናቸው። ቢዋይዲ ሴጉል ራይድ ያዋጣል። ስራውን አንተ ነው የምታውቀው። ለሜትር ታክሲ ግን ኤሌክትሪክ መኪና በደንብ ያዋጣል። ጄቱር 2022 ኤክስ7 ፕላስ ለመዘነጥ ጥሩ ነው። ታይ7 ቤስ አይዲ ኢራ ምኑን ላወዳድር? ኤምአር ኢዜዲ ምናቸውን ላወዳድር? አይመሳሰሉም እኮ መኪናዎቹ። በቦዲ ስታይል አይመሳሰሉም፣ በካራክተር አይመሳሰሉም። ምን አድርጌ ዝም ብለህ ወደኸው ከሆነ የተመቸን ብትገዛ ችግር የለውም። ስፔሲፊኬሽኑ አይዲ ኢራ ከቢዋይዲ ምርት ጋር የሚመሳሰለው ከግሬት ታንግ ጋር ነው። ቢዋይዲ ግሬት ታንግ አቅም ካለ ደግሞ ከነ ዴንዛ ኤን8 ኤን8ኤል ኤን9 ጋር ነው የሚወዳደረው። ታይ7 $30,000 መኪና ነው። አይዲ ኢራ $45,000 ጀምሮ የሚሸጥ መኪና ነው። ምኑን አድርጌ ላወዳድርልህ? እንዴት ላወዳድርልህ? እስቲ በካታጎሪ እኮ አይመሳሰሉም። ስትጠይቁ የተወሰነ የሚቀራረብ ነገር ጠይቁ እንጂ ጮክ ብሎ ነው የምትጠይቀው። ደግሞ ኮፒ ፔስት በቃ 50ኛ ጊዜ ነው ፔስት እያደረክ ያለው። ኧረ በህግ አምላክ አቶዝ መሞከር ትችላለህ። ፕላዝ 2001 ወር 2005 ልዩነት አለው። ለእኔ የለውም ግን የተመረተበት ዓመተ ምህረት 2005 የተሻለ ነው ተብሎ ይታሰባል። 2005 የበሰበሰ መኪና ከምትገዛ 2001 ንጹህ መኪና ብትገዛ ይሻልሃል። ከዛ ውጭ እንደዚህ አይነት ጥያቄም ተገቢ አይደለም። ኒሳን ካሽካይ ያስቸግራል። ሃይንዳይ ስታሬክስ 2005 ባትሞክሮ ይሻላል። ቶዮታ ቱኤል 2000 ሞዴል ቱዊል ድራይቭ ምንም ችግር የለበትም። ሱዙኪ ባሌኖ አሪፍ ናቸው። ኪያ 15 ቢ የሚባል 1500 ሲሲ ኢንጂን ያላቸው ጥሩ ናቸው። 3 ሚሊዮን ሪላያብል ዩዝድ ካር 3 ሚሊዮን ዩዝድ ካር ነው የፈለከው ግዴታ። እኔ እንጃ አሁን እኮ ዋጋ ይሄ ነው ማለት ከበደኝ እኮ ነው። ኮሮላ ከ3 ሚሊዮን በላይ ይሸጣል እያሉ ነው። ይሄንን እዚህ ጋር ማውራት አልችልም። ዋጋ ጠይቁኝ። በራሳችሁ የምታገኙትን መኪና ይሄን አግኝቻለሁ የቱ ይሻላል ብትሉ ይሻላል። ዲዛይር ወይስ ኢቱ ምናቸውም አይመሳሰሉም። ጀሚል ሙሰማ ራስን ከማታለል መጀመሪያ ኤሌክትሪክ መኪና ልግዛ ወይስ ነዳጅ መኪና ልግዛ የሚለው ላይ ፎከስ አድርገህ ውሳኔ ወስን። ከወሰንክ በኋላ ባለህ በጀት የምታገኘውን ኤሌክትሪክ ማወዳደር፣ ነዳጅም ካልክ ነዳጆችን ማወዳደር ትችላለህ። አሁን ዲዛይር እና ኢቱ ምኑም ሊወዳደርልህ አይችልም፣ አይመሳሰሉም ምናቸውም። ቴሬዝ 2008 ከመጀመሪያዎቹ ሻል ያለ ነው። ኮምፓክት ልግዛ ያለ ገንዘብ እሱን ብቻ ሆነ የሚገዛው አስፈትሸ ገዛ ንጹህ ነገር ካገኘ። ቶዮታ ኢንጂን ምንም ችግር የለበትም። ሳንታፌ 2012 ኦልድ መኪና ነው፣ መለዋወጫ አታገኝም። ነዳጅ ይበላል በደንብ፣ መልሰ መሸጥ አይታሰብም። ቢዋይዲ ሲላዮን 06 ቆንጆ ነው። ግሎሪ 7 ሲት ማገልገል ይችላል። ኢስታር እየደከሙ ነው መኪናዎቹ፣ ጥሩ ግን አገልግለዋል እስካሁን። ኮምፓክት ማኑዋል አሪፍ ነው። ማኑዋል መሆኑ ብቻ አሪፍ አያስብለውም። አውቶማቲክም ቢሆን ማኑዋልም ቢሆን 3 ሲሊንደር ናቸው። ሞተር ቴስታታ ከፈታ ከተነካካ አዛን ያስቸግራል በደንብ። ሱዙኪ ባሌኖ ኦር ዲዛይር ለግል መጠቀሚያ ከሆነ ባሌኖ በሁሉ ነገሩ የተሻለ ነው። ከመልሶ መሸጥ አንጻርና ከፊውል ኤፊሽንሲ አንጻር ዲዛይር ይሻላል። ግን መኪናዎቹ ኮምፔር መደረግ አይችሉም። ኦሪጂናል ፕራይሳቸው በራሱ ሰፊ ልዩነት ነው ያለው፣ በጣም ሰፊ። ሌኦፓርድ ቬስ ፕራዶ፣ እኔ ፕራዶ መርጣለሁ። ሌኦፓርድ ግን የሚሻልባቸው ብዙ ነገሮች አሉ፣ ብዙ ነገሮች። ያንተን ምርጫ ምንድን ነው የምትመርጠው? ቴክኖሎጂን ትመርጣለህ? ፍሌክሲቢሊቲን ትመርጣለህ? ወይስ ሪላያብል የሆነ ነገር ነው የምትፈልገው? አላማህን ግልጽ ማድረግ ነው። ሌኦፓርዶቹ ፕላጊን ሃይብሪድ ናቸው፣ ፔትሮል ኢንጂን ናቸው። ፕራዶቹ አዳዲሶቹ የምትገዛ ከሆነ በፔትሮል ሃይብሪድ ወይም በዲዝል ነው ያላቸው። ከዛ ውጪ ሰፊ ጋፕ አለው መኪናው። ሆንዳ ኤንፒዋን ሌላ አማራጭ ብታይ ይሻላል። ቶዮታ ሃችባክ 1992 ምንም ችግር የለበትም። ታኮማ 2015 ቆንጆ መኪና ነው። ሱዙኪ ዲዛይር 2025 ሃይብሪድ ችግር የለበትም። እሺ ቢዋይዲ ሲላዮን ኦር ሶንግ ፕላስ። ሲላዮን ይሻላል። ሲላዮኑ ሶንግ ፕላሶቹ በኋላ ተሻሽሎ የመጣ ነው። በነገራችን ላይ ቢዋይዲ ሶንግ ፕላስ በቻይና ሎካል ማርኬት ላይ አይሸጥም። የኛ ሀገር ማርኬት ከቻይና ሎካል ማርኬት የሚመጣ ስለሆነ ከዚህ በኋላ ሶንግ ፕላሱን አታገኙትም። ሶንግ ፕላስ በአረብ ሀገር በኢሮፕ ላይ ግን ሲላዮን 6 ተብሎ ይሸጣል አለ።
እና ይሄን ሶንግ ፕላስ ቻይና ሀገር ሪፕሌስ ያደረጉት በሲላዮን 06 ነው። ከሶንግ ፕላሱ በኤሌክትሪክ ሞተር ካፓሲቲው፣ በድራይቪንግ ሬንጁ፣ በምቾት ውስጥ ባለው ፊቸር በደንብ የተሻለ ነው ከሶንግ ፕላስ ሲላዮን 06። ገንዘብ ከሌለ ሶንግ ፕላሱን ብትገዛ ችግር የለበትም መኪናው። እንደ መኪና ግን በሁሉ ነገር የተሻለ ነው ሲላዮን። ሊፋን 520 ያስቸግራል። ታኮማ 2015 ቤስ 2010 ታኮማ ከሃይሉክሶቹ ጋር አይወዳደርም እኮ ኤምዩኬ። ታኮማ ማለት በቤንዚን ብቻ የሚሰራ መኪና ነው። የነዳጅ ቀለቡን አትችለውም። መልሶ መሸጥ ላይ በጣም ይወርዳል። የሚገዛ ሰው አታገኝም። ቶዮታ ሃይሉክስ ለስራ የተፈጠረ መኪና ነው። ምንም ይሹ የለበትም። ሆንዳ አኮርድ 1992 ለመንቀሳቀሻ ገዝተህ መቸገር ትችላለህ። ሊፋን 530 ወር ያሪስ ኮምፓክት ይሻላል። ካሪናኢ ጥሩ ናቸው። ኢስታር ባትሪ 96 አሪፍ ነው። የተመረተበትን ጊዜ በአንድ ዓመት ከ1.5% በላይ መቀነስ የለበትም። በዛ ሬንጅ ውስጥ ያለው ከሆነ ጥሩ ነው ተብሎ ይታሰባል። ከዛ ሬንጅ ከወጣ ግን ያስቸግራል። ቼሪ እና ምናምን ፕላስ ሽጬ ይቱ ልገዛ ነበር። ምን ትላለህ? ምንም አይደለም። ማስበህበት ከሆነ ግዛ። ዩዋና ፖርቱሶን 2022 አይመሳሰልም። ጄቶር ኤክስ7 ሃይብሪድ ችግር የለበትም። ጥሩ ነው። ስፔኩ ብዙ ነገሩ ደህና ነው። አቫታር ዋንቱ ከፍታው ካላነሰ መኪናው ፐርፌክት የሆነ ቴክኖሎጂ ያለው መኪና ነው። ከፍታ ግን የለውም። በጣም የተኛ ነው። ያስቸግራል።